መቃብር አኖረውታል። ለጊዜው ዮሴፍ የአርማትያሱ ዮሴፍ ለሱ ብሎ የሰራው አዲስ መቃብር ነው። ፍጻሜው ግን በአዲስ መቃብር ማኖራቸው እኔና እናንተን ከአሮጌ ማንነታችን ከብልየት አድሶ አዲስ ሕይወትን የሰጠን ማን ነው? ኢየሱስ ክርስቶስ ነው። ስለዚህ አዲሲቱን ወይም አዲስ ኪዳንን የሰራው አምላክ ኢየሱስ ክርስቶስ መሆኑን ያጠይቃል። ሁለተኛ ደግሞ አጠቃላይ የሰው ልጆችን ከአሮጌ ማንነታቸው ከብልየት ማንነታቸው ወደ አዲስ ሕይወት እንዳመጣቸው ለማጠየቅ ለጊዜው ዮሴፍ ባደረገው ፍጻሜው ግን ክርስቶስ ባወቀው በአዲስ መቃብር አኑረውታል። ታዲያ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ የምንማማረው የሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ ባለው ቅዱስ ቃል መነሻነት ይሆናል። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ሕይወታችን ምስጢሩን ጥበቡ እንዲገልጥልን፣ እንዲያስተምረን፣ እንዲመክረን፣ እንዲያጽናናን ቅዱስ ፈቃድ ይሆንልን። ቅዱስ ቃሉ እንዲህ ይላል፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። እስቲ አብረን እንበለው። ሕያውን በውስጤ ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ይህን የተናገረው የእግዚአብሔር መልአክ ነው። እንግዲህ ከመላእክት አንዱ ቅዱስ ገብርኤል ሊሆን ይችላል፣ ስሙ አልተጠቀሰም። ቅዱስ ሚካኤል ሊሆን ይችላል። በተለይ በመቃብሩ በራስጌና በግርጌ ከነበሩት መላእክት መካከል አንደኛው በመቃብሩ ገስግሰው የሄዱትን ቅዱሳት ሴቶችን ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ስለዚህ በዚህ ኃይለ ቃል መነሻነት እንማማራለን። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን እግዚአብሔር ሕይወታችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃዱ ይሁንልን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እስቲ ለዚህ ዕለት ያደረሰንን አምላክ እናመስግን። ዛሬ እንደሚታወቀው ዳግማይ ትንሣኤ ነው። የክብር ባለቤት ጌታችን በስምንተኛው ቀን ማለትም በተነሳ በሳምንቱ እሁድ 11 ደቀ መዛሙርት ባሉበት በዝግ ቤት ገብቶ የቶማስን ጥርጣሬ ያስወገደበት ታላቅ ዕለት ነው። ስለዚህ ጠዋት በስፋት እንደተማራችሁ በማመን እኔ ግን አጠቃላይ ስለ ጌታችን ስለ አምላካችን ስለ ንጉሳችን ስለ ሕይወታችን ስለ ኢየሱስ ክርስቶስ ትንሣኤ እንማማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። የጌታችን ትንሣኤ እጅግ የሚገርም ነው። በጣም በርካታ ምስጢራት አሉት። ከጽንሰቱ ጀምሮ እስከ ትንሣኤው እስከ ዕርገቱ እስከ ምጽአቱ በነቢያት ያልተነገረ ትንቢት ያልተቆጠረ ሱባኤ የለም። በተለይ ዮሴፍና ኒቆዲሞስ በድርብ በፍታ ገንዘው በሐዲስ መቃብር አኖሩት። የቀበሩትም ስፍራ የአትክልት ስፍራ እንደነበረ ወንጌላዊ ጽፎልናል። የምን ስፍራ ነበር ይላል? የአትክልት ስፍራ ነበረ። መቃብሩ ምን ነበረ? አዲስ መቃብር ነበረ። ከዚህ ጀምሮ ትርጓሜውን ያመሰጠርን እናያለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። እንግዲህ ነቢየ እግዚአብሔር ኢሳይያስ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት የክብር ባለቤት ኢየሱስ ክርስቶስ 3 መዓልት 3 ሌሊት ስለሚያርፍበት ስለ መቃብሩ በምዕራፍ 11 ቁጥር 10 ላይ ማረፊያው የተከበረ ይሆናል አለ። ማረፊያው ምን ይሆናል? የተከበረ ይሆናል ማለት የከበረ ስጋው የሚያርፍበት መካነ መቃብሩ የከበረ ቦታ እንደሆነ አስቀድሞ ኢሳይያስ መስክሮ ነበረ። ምክንያቱም መላው የዓለም ሕዝብ ሄዶ ምን ይልበታል? ይባረክበታል፣ ክብርን ያገኝበታል። እና መተርጉመ መጻሕፍት ምን ይላል? ከእርሱም በፊት ሆነ ከእርሱ በኋላ አንድ ሰው ከድንግል ማርያም እንዳልተወለደ
በተመሳሳይ መልኩ ከእርሱም በፊት ሆነ ከእርሱም በኋላ ማንም በዚህ መቃብር አልተቀበረም ነበር በማለት ያነሳዋል። ከቃሉ ጋር ናቸው። ከመቤታችን ከጌታ በፊትም ሆነ ከጌታ በኋላ ማንም እንዳልተገኘበት በተመሳሳይ መልኩ ጌታም የተቀበረበት መቃብር ከእርሱ በፊትም ሆነ ከእርሱ በኋላ ማንም አልተቀበረበትም። ስለዚህ ነገር በተለይ የኢትዮጵያ ሊቃውንት አባቶቻችን ሲያስተምሩ ሰው በተቀበረበት ቦታ ተቀብሮ ቢሆን ኖሮ ምን ይሉ ነበረ? በኋላ የሚነሱ ስውታን ቢጸ ሐሳውያን መናፍቃን ምናልባት ለምሳሌ የኤልሳ አጽም ታውቃላችሁ፣ የኤልሳ አጽም የተቀበረበት ቦታ ነበረ። አንዱ ሞቶ ኤልሳ በተቀበረበት መቃብር ላይ ሲያኖሩት የኤልሳ አጥንት ሲነካው የሞተው ምን ብሏል? ተነስቷል። በነገሥት መጽሐፍ እንደተጻፈ በተመሳሳይ መልኩ ከነቢያት አንዱ በተቀበረበት ቦታ ቢቀብሩት ኖሮ በስልጣኑ አልተነሳም፣ በነቢዩ ወይም በዛ ቅዱስ ጸጋ ተነስቷል ብለው ምክንያተ ስህተት ይፈልጉ ነበረ። ስለዚህ እሱ ባወቀ በአዲስ መቃብር ተቀብሯል እና የተቀበረበት ቦታ ደግሞ የአትክልት ስፍራ ነበር ይላል። የምን ስፍራ ነበር ይላል? የአትክልት ስፍራ ነበር። በዮሐንስ ወንጌል ምዕራፍ 19 ቁጥር 41 ምን ይላል? በተሰቀለበትም ስፍራ አትክልት ነበረ፣ በአትክልቱ ማንም ገና ያልተቀበረበት አዲስ መቃብር ነበር ይላል። በአትክልት ቦታ ስለመቀበሩ ሰሎሞን አስቀድሞ ተገልጾለት በመኃልየ 5 ላይ ምን ይላል? እህቴ ሙሽራዬ ሆይ ወደ ገነቴ ማለት ወደ አትክልት ስፍራዬ ገባው፣ ከርቤን ከሽቶዬ ጋር ለቀምሁ ይላል። ምን ማለቱ ነው? ወደ አትክልት ስፍራዬ ማለት ወደ መቃብሬ ገባው፣ ከርቤን ከሽቶዬ ጋር ለቀምሁ ማለቱ ደግሞ ምን ማለቱ ነው? ዮሴፍና ኒቆዲሞስ በምን ገንዘውታል? በከርቤ በሽቱ ገንዘው በአትክልቱ ስፍራ አኑረውታል። ስለዚህ በሰሎሞን አድሮ ወደ አትክልት ስፍራዬ ማለትም ወደ ገነቴ ወደ መቃብሬ ስፍራዬ ገባው፣ ከርቤን ከሽቱዬ ጋር ለቀሙ በማለት አስቀድሞ አናግሯልና በእውነት በአትክልት ስፍራ በአዲስ መቃብር የክብር ባለቤት ንጉሠ ሰማያት ወምድር ኢየሱስ ክርስቶስን አኑረውታል። እንግዲህ የአትክልት ስፍራ በጣም ብዙ ነገር አለው። ለምሳሌ የመጀመሪያው አባታችን ማን ነበረ? አዳም ነበረ። አዳም ዕፀ በለስን በልቶ የወደቀው የት እያለ ነው? የአትክልት ስፍራ የሆነችው ኤዶም ገነት ላይ ነበረ። ስለዚህ ኃጢአት የተጠነሰሰ የአትክልት ስፍራ በሆነችው በኤዶም ገነት በመጀመሪያው አዳም ተጠነሰሰ። ሁለተኛው አዳም ኢየሱስ ክርስቶስ ደግሞ በአትክልት ስፍራ ተቀብሮ ያንን እርግማን ምን አደረገው? ነቀለው ማለት ነው። ስለዚህ ቀዳማዊው አዳም በአትክልት ስፍራ በኤዶም ገነት ውድቀትን፣ ሞትን ሲያመጣ ዳግማዊ አዳም ኢየሱስ ክርስቶስ በአትክልት ስፍራ ተቀብሮ ትንሣኤን ገልጧል። ክብር ምስጋና ለስሙ ይሁንና አዎ ታዲያ አንድ መተርጉም ምን ይላል? የኢየሩሳሌም ጳጳስ የነበረ ቅዱስ ቄርሎስ ምን ይላል? ጌታ አለ በወንጌሉ አነ ውእቱ ሐረገ ወይን ዘጽድቅ፣ እኔ የወይን ሐረግ ነኝ ብሎ እንደተናገረ ወይን ከሚበቅልበት የአትክልት ስፍራ ተቀበረ ይላል። በዚህም በአዳም ምክንያት እሾህና አሜከላን እንድታበቅ በምድር ላይ የመጣውን እርግማንን አስወገደ ይላል። አዳምን ሲረግመው ምን ብሎት ነበረ? ምድር ካንተ የተነሳ እሾህና አሜከላ ታብቅ ብሎ ነበረ። በእሾህ የተመሰለ በአሜከላ የተመሰለ መርገመ ሥጋ መርገመ ነፍስን ሊያጠፋልን በምን ስፍራ ተቀበረ አለ? በአትክልት ስፍራ በአዲስ መቃብር ተቀበረ አለ። በእውነት የአትክልት ስፍራ ምን ያለበት ነው? ምን ያለበት ነው? አዝሬት አትክልትና እጽዋት የሚበቅሉበት ነው አይደል? የአትክልት ስፍራ ጋርደን። በተመሳሳይ መልኩ እኔና እናንተ ለክርስቶስ ምኖቹ ነን? ተክሎቹ ነን፣ አትክልቶቹ ነን፣ እጽዋቱ ነን። እኛን ተንከባክቦ የሚያሳድግ ልህቀት መንፈሳዊ የሚሰጠው ማን ነው? ራሱ ኢየሱስ ክርስቶስ ነው። ተመልከቱ፣ ይሄ ሁሉ ምስጢር አለ። ለዚህ ነው ማርያም ስታየው የአትክልት ጠባቂ መስሏት ነበር ይላል። የምን ጠባቂ? ቅዱስ ያሬድ በድጓው ላይ ምን ይላል? ማርያም ይላል በትክክል መስለሽዋል ይላል።
ጌታ የምን ጠባቂ? የአትክልት ጠባቂ። እኛ ተክሎቹን የሚጠብቅ የማያንቀላፋ እረኛ፣ እውነተኛው ገበሬ፣ እውነተኛው የወይን ሐረግ እሱ ማን ነው? መድኃኔዓለም ክርስቶስ ነውና እሱ ባወቀ የአትክልት ስፍራ አዲስ መቃብር ውስጥ አኑረውታል። ከዚያም 3 መዓልትና 3 ሌሊት በከርሰ መቃብር አደረ። ስንት ቀንና ስንት? 3 ቀንና 3 ሌሊት። ይህም እንዲሁ የመጣ አይደለም። በተለይ ሆሴዕ በምዕራፍ 6 ቁጥር 2 ላይ ከ2 ቀን በኋላ ያድነናል፣ በ3ኛውም ቀን ያስነሳናል፣ በፊቱ በሕይወት እንኖራለን በማለት አስቀድሞ ክርስቶስ 3 ቀን 3 ሌሊት በመቃብር እንደሚያድር ተናገረ? ሆሴዕ ተናገረ። ትንቢቱ ሊደርስ ሊፈጸም ጌታ ስንት መዓልት ስንት ሌሊት አደረ? 3 ቀንና 3 ሌሊት አደረ። በተለይ በማቴዎስ 12:40 ላይ ምን አላቸው? በከመ ነበረ ዮናስ ውስተ ከርሰ አንበሪ፣ ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት እንዳደረ የሰው ልጅም በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል በማለት ገና እያስተማራቸው በመቃብር የሚያድርበትን ቀናት ይነግራቸው ነበረ። ይህም በጣም ያስደንቃል። ምን ይላቸዋል? ናሁን አረግ ኢየሩሳሌም፣ እነሆ ወደ ኢየሩሳሌም እንሄዳለን። የሰውን ልጅ ምን ይሉታል? ይይዙታል ይላል። ይሰቅልዎ ይሰቅሉታል፣ ይቀትልዎ ይገሉታል። ወይ ትነሳ በሳልስት ዕለት፣ በ3ኛው ቀን ምን ይላል? ይነሳል እያለ አስቀድሞ ነበር ያስተማራቸው። እንደገና ደግሞ ሰውነቱን በመቅደስ መስሎ ምን አለ? ይህም ቤተ መቅደስ አፍርሱት። ምን አለ? ይህም ቤተ መቅደስ አፍርሱት፣ ግደሉኝ ማለቱ ነው። ወአነ አነሶ በሳልስት ዕለት፣ እኔ በ3ኛው ቀን አነሳዋለሁ። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ይላቸው ነበረ እና አስቀድሞ ይነግራቸው ነበረ የሚያድርበትን ቀን ጭምር። ታዲያ ያለው ሊደርስ ሊፈጸም የኔና የናንተ ንጉሥ 3 ቀን 3 ሌሊት በአዲስ መቃብር አደረ። 3 ቀን 3 ሌሊት የሚባለው አቆጣጠር ምንድን ነው? በቀላሉ ለማስረዳት ብዙዎች ግራ ይገባቸዋል። 3 ቀን 3 ሌሊት እንዴት ሊሆን ቻለ ይላሉ። ለምሳሌ ዓርብ በማናቸውም ሰዓት የተወለደ ሰው ዓርብ ይቆጠራል አይደል? ይቆጠራል አይደል? በተመሳሳይ መልኩ ዓርብ በሰርክ ወደ መቃብር ወርዷል፣ ቅድስት ነፍሱን ከስጋው ለይቶ። ስለዚህ 9 ሰዓት ላይ ቅድስት ነፍሱን ከስጋው ለይቷል። ሰርክ አካባቢ ላይ ወደ መቃብር አውርደውታል። ስለዚህ ዓርብ እንደ አንድ ተቆጠረ ማለት ነው። ቅዳሜስ እንደ 2፣ እሁድ በመንፈቀ ሌሊት ተነሳ። ስንት? 3 ማለት ነው። ባጭሩ ሌላ ውስጥ ሳትገቡ ማለት ነው። እንደ ሊቃውንቱ ግን በጣም ብዙ አይነት አቆጣጠር ይቆጥራሉ። በተለይ ሲራቀቁ ዕለት ብሂል ዘያስተዛውቦሙ ለሌሊት ወለመዓልት። ዕለት ማለት አንድ እጅ ብርሃን አንድ እጅ ጨለማ ነው እና የዕለት ዓርቡን ራሱ ብንመለከት ለምሳሌ ከ6 ሰዓት እስከ 9 ሰዓት ምድር ሁሉ ምን ነበረች? ጨለማ ነበረች። አንድ እጅ ጨለማ ማለት ነው። በተለይ ዓርብ ከጠዋት እስከ 6 ሰዓት አንድ እጅ ብርሃን አለ። ከ6 እስከ 9 ሰዓት አንድ እጅ ጨለማ አለ። ሰርክ ላይ ደግሞ ብርሃን ሆኗል። ስለዚህ 2 እጅ ብርሃን አንድ እጅ ጨለማ። ቅዳሜ ሙሉ ብርሃን ሙሉ ጨለማ፣ 3 እጅ ብርሃን 2 እጅ ጨለማ። የእሁዷ ደግሞ ምሽቷ ሌሊቷ ስትቆጠር እንደ አንድ እጅ ጨለማ፣ በአጠቃላይ 3 እጅ ብርሃን 3 እጅ ጨለማ ማለት 3 መዓልትና 3 ሌሊት በከርሰ መቃብር አደረ። ጌታችን ከፍ ብሎ 4 ቀን ዝቅ ብሎ 2 ቀን 1 ቀን ማደር ይችላል፣ ሰዓታትም ማደር ይችላል። ነገር ግን 3 ቀንና 3 ሌሊት ማደሩ የመጀመሪያው የሰው ልጅ ማነው ስሙ? የመጀመሪያው የሰው ልጅ አባት ማነው ስሙ? አዳም። ሚስቱ ማናት? ከነሱ ደግሞ አብራክ የተገኙ ልጆች አሉ አይደል? አጠቃላይ ሰው ዘር። ስለዚህ ለመጀመሪያው የሰው ልጅ አባት ለሆነው ለአዳም፣ የመጀመሪያው የሰው ልጅ እናት ለሆነችው ለሔዋን፣ በአጠቃላይ ለሕፃናቱ ከነሱ አብራክ ለተገኘ ለሁላችንም እንደ ካሰ ለማጠየቅ ስንት ቀንና ስንት ሌሊት አደረ? 3 መዓልትና 3 ሌሊት አደረ። ለምሳሌ በነገድ ካየነው ሰው ስንት ነገድ አለው? 3 ነገድ አለው። የሴም ነገድ፣ የካም ነገድና የያፌት ነገድ። ለሶስቱም ነገድ ለነገደ ሴምም፣ ለነገደ ካምም፣ ለነገደ ያፌትም በአጠቃላይ ለሰው ልጆች ሁሉ ክሻለው ሲል ስንት መዓልት ስንት ሌሊት በከርሰ መቃብር አደረ? 3 ቀን 3 ሌሊት በከርሰ መቃብር አደረ። ይህ ብቻ አይደለም። ሰዎች
የእግዚአብሔር መቅደሱ ናቸው። የእግዚአብሔር ምን ሆነን መቅደሱ ነን። ለምሳሌ ቤተ ክርስቲያን ስንት ክፍል አላት? አራንጋው 3 ክፍል አላት አይደለ? ቅኔ ማህሌት፣ ቅድስትና፣ ውስጠኛው መቅደስ ወይም በኦሪቱ ለሙሴ ስራ ሲለው 3 ክፍል አድርጎ ሰርቷታል። አደባባይ የሚባል አለ ወይም አጸደ ደብተራ ኦሪት፣ ሁለተኛው ቅድስት አለ፣ ሶስተኛው ሊቀ ካህናቱ በዓመት የሚገባበት ቅድስተ ቅዱሳን አለ። በተመሳሳይ መልኩ ሰውም የእግዚአብሔር መቅደስ ስለሆነ ምን አለን? ስጋ አለን፣ 1 ነፍስ አለን፣ 2 መንፈስ አለን፣ 3 ግልጽ ነው። ለምሳሌ እንደ እንቁላል ነው። አሁን ብዙ እንቁላል እየበላችሁ ነው። ትንሣኤ እንቁላል ለምሳሌ ከላይ ምን አለ? ቅርፍት አለ። እሱን ስትልጡ ደግሞ ምን አለ? ነጭ ነገር አለ። መሀልስ ምን አለ? አስኳል አለ። ሰው እንደዛ ነው። ከላይ ስጋው ይታያል። በአራቱ ባህርያተ ስጋ የተገነባ የስጋ ሕይወት የምትሆን ደግሞ ነፍስ አለችው። የእግዚአብሔር ማደሪያ ደግሞ ውስጥ ምን አለው? መንፈስ አለው ማለት ነው። የሰው ልጅ ግን ስጋውንም ነፍሱንም መንፈሱንም ለሰይጣን ሰጥቶ ወድቆ ነበረ። የኔና የናንተ ጌታ 3 መዓልት 3 ሌሊት በመቃብር አድሮ ስጋችንን፣ ነፍሳችንን፣ መንፈሳችንን ሁሉ የእሱ ገንዘብ አደረገ። ክብር ምስጋና ለስሙ ይሁን። አዎ ስጋችን የክርስቶስ፣ ነፍሳችን የክርስቶስ፣ ሶስተኛዋ መንፈሳችን የክርስቶስ ሆናለች። ስለዚህ 3 ቀን 3 ሌሊት በከርሰ መቃብር በማደሩ አዳም፣ ሔዋን፣ ሕፃናቱ፣ ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ስጋችን፣ ነፍሳችን፣ መንፈሳችን በሙሉ ተጠገነ ማለት ነው። በጣም ደስ ይላል። ይህ ብቻ አይደለም። የሰው ልጆች ኃጢአት በ3 መልኩ ሰርተዋል። በስንት ሰርተዋል? ለምሳሌ አዳምና ሔዋን በ3 መልኩ ኃጢአት ሰርተዋል። በሐልዮ በማሰብ ሰርተዋል። አምላክነትን ተመኙ። በለሱን ስታይ ጎመዠች ይላል። ይሄ ሐልዮ ነው። ከዛ ከእባቡ ጋር ተነጋገሩ፣ በመናገር በደሉ። 3ኛስ በመስራት በለሷን ምን አደረጉ? በሉ። በስጋ በነፍስ በመንፈስ ወደቁ። በሐሳብ በመናገር በመስራት በደሉ። የኔና የናንተ ጌታ ደግሞ 3 መዓልት 3 ሌሊት በከርሰ መቃብር በማደር የሰው ልጆች አባትና እናት የሆኑት አዳምና ሔዋን በማሰብ 1፣ በመናገር 2፣ በመስራት 3 የሰሩትን ኃጢአት ሁሉ ደመሰሰ። ክብር ምስጋና ለስሙ። ይሄ የእሱ ካሳ ነው። ሌሎቹ ሊቃውንት ደግሞ ወሰለስቱ ዕድዋኒሁ ለሰብእ የሰው 3 ጠላቶች ነበሩ። አንደኛው ሞት ነው፣ ሁለተኛው ፍዳ ነው፣ 3ኛው ኃጢአት ነው። ስለዚህ 3ቱንም ምን አደረጋቸው? ሻራቸው። ስለዚህ ጌታችን 3 መዓልት 3 ሌሊት በከርሰ መቃብር እንዳደረ እኔም እናንተም በአጠቃላይ ሁላችን መጀመሪያ ወደ ቤተ ክርስቲያን ስንመጣ ወንዶች በ40 ቀናችሁ ሴቶች በ80 ቀናችሁ ስትመጡ ቀሳውስቱ ምንድነው የሚያደርጉት? ገንዳውን ውሃ ይመላሉ አይደል? ጸሎተ ክርስትናውን ጸሎተ አኮቴቱን ያደርሳሉ። መጽሐፈ ክርስትናውን ጸልየው በኋላ ባርከው ቡሩክ ሲሉት ውሃው ይለወጥና ከክርስቶስ ቀኝ ጎን የፈሰሰው ውሃ ይሆናል። ያን ጊዜ 3 ጊዜ ምን ያደርጉናል? ብቅ ጥልቅ ብቅ ጥልቅ። ስንት ጊዜ? ለምንድን ነው የሚያደርጉን? ክርስቶስ አምላካችን ስንት ቀን በመቃብር አድሯል? አያችሁ፣ ተሳተፍን ማለት ነው። ይሄን 3 መዓልት 3 ሌሊት በከርሰ መቃብር እንዳደረ ከክርስቶስ ጎን በወጣው ማየገቦ ውስጥ ቀሳውስቱ 3 ጊዜ ብቅ ጥልቅ ያደርጉናል፣ መጨረሻ ያወጡናል ማለት ነው። ይሄ ትንሣኤው ነው። 3 ጊዜ ብቅ ጥልቅ ማድረጋቸው ደግሞ ካሁኑ ምንድነው? ጌታችን ስንት ቀን መቀበሩ? 3 መዓልት 3 ሌሊት መቀበሩ ነው። ለዚህ ነው ቅዱስ ጳውሎስ በሮሜ 6:4 ላይ እንግዲህ አለ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። በጥምቀት ከእርሱ ጋር ምን አለ? ተቀብረናል፣ ሱታፊ አድርገናል። ታዲያ የእናንተ ጌታ 3 ቀን 3 ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል እሁድ በመንፈቀ ሌሊት ተነሳ። ክብር ምስጋና ለስሙ። ተነሳ።
ሲነሳ ደግሞ በጣም የሚገርመው መቃብሩ እንደተዘጋ ነው። ይህ ነው የሚደንቀው። ለምሳሌ አልዓዛርን ሲያስነሳው መቃብሩን ድንጋዩን ብለውታል፣ አንስተው ነው አይደለም? በቃ መግነዙን ፍቱ ይመላለስ ያለው። ጌታችን ግን ሲነሳ በጣም የሚያስደንቀው መቃብሩ ዝግ ነው። ግጥም ተቆልፏል፣ ታትሟል። ወታደሮች ዙሪያውን ከበዋል። ይህንና እናንተ ጌታ በተዘጋ መቃብር ተነሳ። ይሄ በጣም የሚረቅ ነገር ነው። በኋላ ነው መላእክት ከተነሳ በኋላ ድንጋዩን ገለባብጠው እሱ እንደሌለ ለሴቶች ያሳዩት እንጂ አምላካችን ሲነሳ በተዘጋ መቃብር ነው። በዚህ ሊቃውንት ብዙ ምሳሌ ያላቸው መቼም ሰው ይህን የረቀቀው ነገር ቀረብ እንዲልለት የሚያደርጉ ለምሳሌ ሰው ፊት ስትቆሙ እናንተ እኔ ወይ እናንተ ፊት ስቆም ወይም እናንተ እኔ ፊት ስትቆም ብንቆም አብረን ብንተያይ የኔን መልክ ምናችሁ ውስጥ ያለ አይናችሁ ውስጥ አለ አይደል? አጠገብ ለአጠገብ ብትተያዩ ለምሳሌ አይን ውስጥ ትተያያላችሁ አይደል? እዚች ውስጥ ግን አይናችሁ ፈሷል። የሰውየው ነጸብራቅ አይናችሁ ስለገባ አይናችሁ ፈሷል? አልፈሰሰም። ሁለተኛ ለምሳሌ መስታወት አለ እንበል፣ የቤታችሁ መስታወት መስኮት ፀሐይ የፀሐይ ጨረር መስታወቱን ሳይሰነጥቅ ወይም ሳይሰብር በውስጥ ይታያል፣ ግን መስታወቱ እኮ ተዘግቷል። ይሄ በጣም ይገርማል። ሶስተኛ ለምሳሌ ጠዋት ፊታችሁ በመስታየት ስትመለከቱ ፊታችሁን ታያላችሁ፣ መስታወቱ ግን ምን አልሆነም፣ አልተተረተረም። አራተኛ ስራ ስንሰራ ላብ ከግንባራችን ምን ይሆናል? በስቶ ይፈሳል፣ በስቶ ይወርዳል። ግንባራችን ግን ምን አልሆነም? አልተሰነጠቀም፣ አልተተረተረም፣ አልተቀደደም። እነዚህ እንኳን ፍጡራን የርቀት ስራ ሲሰሩ እናያለን። ረቂቅ ዘምረቂቅ የሆነው ስዱቅ ቃል ክርስቶስም በተመሳሳይ መልኩ መቃብሩ እንደተገጠመ ሞትን ድል አድርጎ መቃብሩን ሳይከፍተው ተነሳ። ክብር ምስጋና። ይህ ታላቅ ነገር ነው፣ ተሰምቶ አይታወቅም። የእናቱን የቅድስት ድንግል ማርያምን ማኅተመ ድንግልናዋን ሳይጥስ ተጸንሶ ሳይጥስ እንደተወለደ በተመሳሳይ መልኩ መቃብሩን ክፈቱልኝ፣ ድንጋዩን አንከባሉልኝ ሳይል በራሱ ስልጣን ሞትን ድል አድርጎ መቃብሩ እንደተገጠመ የተነሳ የትንሣኤው ንጉሥ ማን ነው? ንጉሠ ነገሥት ኢየሱስ ክርስቶስ ነው። የተነሳባትም ዕለት እሑድ ናት። እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል። እስቲ በጥቂቱ ላስረዳችሁ። 3 ቀን ብቻ። ለምሳሌ አዳም አባታችን የተፈጠረው መቼ ነው? በስንተኛው ዕለት ነው? አይዟችሁ። በስድስተኛው ዕለት ዓርብ ፈጠረው። አስተውሉ። በስንተኛው ዕለት? በስድስተኛው ዕለት ዓርብ ፈጥሮታል። በስድስተኛው ዕለት ዓርብ ተፈጥሮ 7 ዓመት ኤዶም ገነት ተቀምጦ የተከለከለውን ዛፍ በመብላት በተመሳሳይ መልኩ ዓርብ ነው የበላው ነው የሚሉት ሊቃውንት። ደቁፋለ ያወጣውን ደግሞ አመሻሹ አካባቢ አዳምን ከኤዶም ገነት አውጥቶታል። ኦኬ። ስለዚህ ዓርብ አዳም ተፈጠረ። ስድስተኛውን ቀን እንዳትረሱ። ቅዳሜ ምን አደረገ ይላል? ከስራ ሁሉ አረ ንገሩኝ፣ አረፈ ይላል። ዓርብ አዳምን ፈጥሮ እንደገና ደግሞ ከጎኑ ማንን ፈጠረለት? ሔዋንን ፈጥሮ ቅዳሜ አረፈ ይላል። እስቲ አሁንም ዝም ብላችሁ ስታስተውሉ ዓርብ ስንተኛ ቀን ነው? ስንተኛ ቀን ነው? ስድስተኛ ቀን ነው። ስድስተኛ ቀን ነው። በተመሳሳይ መልኩ ቅዱስ ገብርኤልን ወደ እመቤታችን የላከው በስንተኛው ወር ነው? በስድስተኛው ወር ነው። የመጣውን በስድስተኛው ሺህ ነው። 5500 ዘመን ማለት ስድስተኛው ሺህ ዘመን ማለት ነው። የተሰቀለውን መቼ ነው? ዓርብ ስድስተኛዋ ዕለት ላይ ነው። የተሰቀለበትም ሰዓት ስንት ሰዓት ነው? ስንት ሰዓት ነው? 6 ሰዓት ነው። አያችሁ፣ ዓርብ የተፈጠረውን የሰውን ልጅ ለማዳን ዕፀ በለስ በልቶ የተጎዳውን የሰው ልጅን ለማዳን የሕይወት ዛፍ በሚባል መስቀሉ ላይ ከ6 ሰዓት እስከ 9 ሰዓት አምላካችንን አደረገ፣ ተሰቀለ ነው። ልክ በሰርክ አካባቢ አዳም ወዴት ነህ እያለ በገነት አጸዶች መካከል እንደተመላለሰ በአካለ ነፍስ በሰርክም በሲኦል አጸዶች መካከል አዳም ወዴት አለ ብሎ ተመላለሰ። የኔና የናንተ ጌታ ማለት ነው።
አያችሁ ቅዳሜ ዓርብ አዳምን ፈጥሮ ቅዳሜ እንዳረፈ ቆይ ከዛ በፊት ግን ዓርብ አዳም ተፈጥሮ ከጎኑ ምን ተገኘች? ሕይወት የተባለች ሔዋን ተገኘች። አዳምን ብሎ ተኝቶ በተመሳሳይ መልኩ ሁለተኛው አዳም ኢየሱስ ክርስቶስ በዕፀ መስቀል ተሰቅሎ ተፈጸመ ብሎ ቅድስት ነፍሱን ከስጋው ከለየ በኋላ አንድ ወታደር አለን የለን ብሎ በተሳለ ጦር ቀኝ ጎኑን በወጋው ጊዜ እንደ ለፊደል ሆኖ ትኩስ ደምና ንጹሕ ውሃ ፈሰሰ። ደሙ ለመጠጣችን፣ ውሃው ደግሞ ለጥምቀታችን ነው። ስለዚህ ከአዳም ጎን ሔዋን ስትገኝ ከክርስቶስ ጎን ደግሞ እውነተኛው ሕይወት ደምና ውሃ ፈሰሰ ማለት ነው። ይሄ በጣም ይገርማል። ዓርብ እንደዚህ አድርጎ ቅዳሜ ከሥራ ሁሉ እንዳረፈ ዓለምን ለማዳንም ሲመጣ ዓርብ ተሰቅሎ አዳምን ወደ ገነት መልሶ ቅዳሜ በመቃብር አረፈ። እሁድ ታላቋ ዕለት መጣች። እሁድ ምን አለ? ለይኩን ብርሃን፣ እግዚአብሔርም አለ ብርሃን ይሁን። ምን አለ? ብርሃን ይሁን ብሎ እሁድ ላይ አውጇል። በመጀመሪያው ዕለት እኮ ነው እሁድ የመጀመሪያው ዕለት ነው። ብርሃን ይሁን እንዳለ በተመሳሳይ መልኩ እሁድ በመንፈቀ ሌሊት ብርሃነ ትንሣኤውን ገለጠ። ክብር ምስጋና ለስሙ። የእሱ ስራ ነው እና እቺ እሁድ ቀዳሚ ዕለት ብቻ ሳትሆን ስምንተኛ ዕለት ናት። ምንኛ ዕለት ናት? ለምሳሌ ዛሬ በተነበበው ወንጌል ላይ ከስምንተኛው ቀን በኋላ ይላል። ምን ማለት ነው? አሁን ዕለታትን እስቲ ቁጠሩ። እሁድ አንድ ነው። ቅዳሜ ስንት ነው? እሁድ አንድ፣ ሰኞ ዕለት፣ ማክሰኞ ሶስት እያላችሁ ቁጠሩ። ስንት ቀን ዕለታት አሉ? ሰባት አይደል? አትላዟችሁ። ሰባት ዕለታት ብቻ አሉ። ግን በጣም ስታስተውሉ ቅዳሜ ሰባት ብለን ስምንት ማለት ሲገባ እንደገና እሁድ አንድ ነው የሚለው። ሰባት ማለት ምን ማለት ነው? የስነ ፍጥረት ቀመር ነው። እግዚአብሔር ስነ ፍጥረትን ሲፈጥር ሰባት ሰማያት፣ ሰባት ሊቃነ መላእክት ብዙ ነው። ሰባት እኛም ሰባት ነገሮች ነው። ስምንት ግን ትንሽ የተለየች ቀመር ናት። የሕይወት ቀመር ይሏታል ሊቃውንት። ሰባት ሲደመር ስንት? አንድ። በስምንተኛው ዕለት ይላታል። እሁድ ናት። ስትደገም ስምንት ትሆናለች። ምንድነው ሲባል ሰባት ዑደቱ ጊዜያዊ ነው። ስምንት ግን የሚቀጥለው ዓለም ቀመር ነው። ለዚህ ነው ስምንተኛው ሺህ ሲባል ሰዎች መዓቱን ምኑን ብቻ ነው የሚያስቡት። ያ አይደለም። ያንዳንድ ሆኖ ስምንት የሕይወት ቀመር በመሆኗ ከክርስቶስ ጋር የምንኖርበትን ዘላለማዊ ሕይወትን የምታመለክት ናት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሱስ የሚለው ስሙን ያገኘው በስንተኛው ቀን ነው? በተወለደ በስምንተኛው ቀን ነው። ስሙ ኢየሱስ ተባለ በግዝረት ማለት ነው። እና የሕይወት ቀመር መሆኗ ልናውቃት ወንጌላዊ ማቴዎስ ወንጌልን ሲጽፍ የዳዊት ልጅ የአብርሃም ልጅ ይለዋል። የማን ልጅ? የዳዊት ልጅ የአብርሃም ልጅ የዳዊት ልጅ ይለዋል። ዳዊት ለእሴይ ስንተኛ ልጁ ነው? ስምንተኛ ልጁ ነው። አብርሃምስ ከስምንት ጋር ነው የተያያዘው። የወለዳቸው ልጆች ብዛት ስንት ነው? አብርሃም 8 ልጆችን የወለደ የሚገርም ነው። እንደገና ደግሞ በስምንተኛው ቀን ግዝረትን ሰጥቶታል። ስለዚህ 8 ቀላል አይደለም ነው፣ በጣም ብዙ ምስጢር አለ። ስለዚህ የክብር ባለቤት ስምንተኛ ተብላ በምትቆጠረው ለምሳሌ ኖህ በመርከቡ ስንት ሆኖ ተረፈ? ንገረኝ። 8 ሆኖ ተረፈ። ስምንተኛው ትውልድ ከአዳም ጀምሮ ማን ነው? ማቱሳላ ነው። 969 ዓመት ኖረ። ትልቅ ዓመት ነው። የሕይወት ቁጥር ናት። ስለዚህ ስምንተኛ ተብላ በምትታሰብ ወይም ደግሞ ዕለተ ብርሃን ተብላ በምትጠራበት እሁድ በመንፈቀ ሌሊት የኔና የናንተ ጌታ ሞትን ድል አድርጎ ተነሳ። እውነተኛው ሕይወት ኢየሱስ ክርስቶስ ነው እና ዳዊት ስለዚህች ዕለት ይገለጥለታል። ዛቲ ዕለትን ተገብረ እግዚአብሔር፣ እቺ ዕለት አለ እግዚአብሔር ሥራ የሠራባት ናት አለ። እሁድ በሷም አለ ፈጽሞ ደስ ይበለን። ለምን? አስቀድሞ ዓለምን ካለመኖር ወደ መኖር አምጥቶ ፈጠረ። መቼ? አይዟችሁ፣ መቼ? እሁድ።
እንደገና ደግሞ የምትወዱት መልአክ ቅዱስ ገብርኤልን ልኮ በማኅፀነ ድንግል ተጸነሰ። መቼ? እሁድ። ሶስተኛ 3 ቀን አይደለም። ከዛ በፊት ደግሞ በአህያና በውርንጫዋ ተቀምጦ እየተመሰገነ ሆሳዕና በአርያም ለወልደ ዳዊት እየተባለ ቡሩክ ዘይመጽእ በስመ እግዚአብሔር እየተባለ እየተመሰገነ ዞረባት። ማንን? እሁድን፣ ሰንበተ ክርስቲያን። ይልቁኑ ደግሞ ሞትን ድል አድርጎ ተነሳ። መቼ? እሁድ። እንደገና ለሐዋርያት መንፈስ ቅዱስን ልኮ 71 በአጠቃላይ 72 ቋንቋ ገለጸበት። መቼ? እሁድ። ዳግመኛ ዓለምን ለማሳለፍ በታላቅ ግርማ የሚመጣባት በዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ የጌታ ቀን የተባለች ምንድናት? እሁድ ናት። ደስ አይልም? ለዚህ ነው ቤተ ክርስቲያን በትንሣኤው ዕለት ምስባኳ ምንድን ነው? ዛቲ ዕለትን ተገብረ እግዚአብሔር፣ እቺ ዕለት እሁድ እግዚአብሔር ሥራ የሠራባት ናት። በእሷም ፈጽሞ ደስ ይበለን፣ ደስ ይበለን። ቅዱስ ያሬድ ምን ይላል? ዮም ፍስሐ ኮነ በሰንበተ ክርስቲያን፣ ዛሬ አለ በክርስቲያን ሰንበት በእሁድ ታላቅ ደስታ ተደረገ። ለምን? እስመ ተንሥአ ክርስቶስ እሙታን፣ ክርስቶስ ሞትን ድል አድርጎ ምን ብሎባታል? ተነስቶባታል። ቀደሳ ወአክበራ ወአልዓላ እንኩሎን መዋዕል አልዓላ፣ ለያት አለ፣ አከበራት። ከዕለታት ሁሉ ምን አደረጋ? ከፍ አደረጋ። ክብር ለሰንበተ ክርስቲያን ነው፣ ለእሁድ ማለት ነው። በጣም 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 ታላቅ ዕለት ናት። እና እስቲ ዓርብን አስባችሁ እሁድን ስታስቡ ምን ይሰማችኋል? ዓርብን ያሰበ ሰው እሁድ የሚመጣ ይመስለው። ያዕቆብ ዘስሩግ ምን ይላል? ዓርብና እሁድን ሲያነጻጽር እስቲ አስቡት፣ ሁላችሁ በመንፈስ ሆናችሁ። ዓርብ አለ እረኛው ተመቶ በጎቹ ጠቦቶቹ ተበታትነው ነበረ። እሁድ ደግሞ አለ ተኩላዎቹ ፈረጠጠዋል። አይገር መንጋዎቹ በደስታ ተመሉ። ዓርብ ይሁዳ ገንዘብ ተቀበለ። ቀያፋ ምክር ሲሰጥ ሲያወግዝ ተሰማ። ጸሐፍት በውካታ ውስጥ ነበሩ። ጲላጦስ ተቀምጧል። ጌታችን ምሰሶን ይዞ ቆሟል። ስምዖን ክዷል። እንድርያስም የለም። ሐዋርያትም ተበትነዋል። ዛሬ ግን አለ ቀያፋ እሁድ ኀፍረት ተከናንቧል። ግራ መጋባት ውስጥ ገብቷል። ይሁዳም ራሱን ብሩን በትኖ ራሱን አንቋል። ጸሐፍት መናገር ተስኗቸዋል። የምኵራብ አለቆች በኀፍረት ራሳቸውን ሸፍነዋል። አይሁድ ተበትነዋል። ሐዋርያት ደግሞ ተሰብስበዋል። ደስ ይበላችሁ ጌታችን በመነሳቱ ይህ ሁሉ ነገር ተለወጠ። ስለዚህ ይህች ዓለም ለእኔና ለእናንተ ዕለተ ዓርብ ልትሆን ትችላለች። ዋናው ደስታ መቼ ነው? ዕለተ እሁድ ነው። እሱም ማን የሚመጣባት? የይሁዳ አንበሳ ኢየሱስ ክርስቶስ ዓለምን ለማሳለፍ የሚመጣባት ለክርስቲያኖች ሁሉ ምንድን ናት? ዕለተ እሁዳቸው ናት። ከሞት ተነስተን ብርሃንን ለብሰን ብርሃን ተጎናጽፈን መንግሥቱን የምንወርስባት ታላቅ ዕለት በመሆኗ ዕለተ ብርሃን ትባላለች። ምን ትባላለች? ዕለተ ብርሃን። ስለዚህ ኢየሱስ ክርስቶስ አምላካችን ሞትን ድል አድርጎ ሲነሳ ትንሣኤው የተለየ በመሆኑ ቅድስት ተብሏል። እስቲ በሉ ድገሙት። ትንሣኤው የተለየ ነው ማለት ነው። ለምሳሌ ሊቃውንት ምሳሌ ሲያመጡ የኢያኢሮስ ሴት ልጅ በወንጌል ወልደ መበለት የመበለቲቱ ልጅ አልዓዛር ከሞት ተነስተዋል። ያስነሳቸው ግን ማን ነው? ኧረ እባካችሁ ማን ነው? ራሱ ኢየሱስ ክርስቶስ ነው። እሱ ግን ሲያስነሳው ማን ነው? ወተንሣእኩ በሥልጣነ ባሕቲቱ በራሱ ስልጣን ተነሳ። ይሄ በጣም የሚገርም ነው። እና አልዓዛር ተነስተዋል፣ ግን ምን ሆኗል? እንደገና ፈርሰዋል፣ በስብሰዋል፣ በመቃብር ወድቀዋል። እርሱ ግን የተነሳው መፍረስ መበስበስ በሌለበት ሥጋ ነው። እና አልዓዛር ተነስተዋል፣ ሞተዋል። እንደገና ትንሣኤ ዘጉባኤን ይጠብቃሉ። የኔና የናንተ ጌታ ኢየሱስ ክርስቶስ ግን ዳግመኛ ሞት እንዳይገዛው እናውቃለን፣ እንዳይሞት እንዳይገዛው እናውቃለን ብሎ ጳውሎስ በሮሜ 6:9 ላይ እንዳስቀመጠ ሞትን ድል አድርጎ ተነሳ። ዓለም ሁሉ በብርሃነ ትንሣኤው ተመላ። ደስ ይበላችሁ። በጣም ደስታ ነው። የደስታ ጊዜ ነው እና ደግሞ የመላእክት ምስክርነት ያስደስታል። መላእክት ወደ መቃብሩ ገስግሰው ለሄዱት ሴቶች ነጫጭ ልብስ ለብሰው ነው የተገለጡት። ደስ አይል? እናንተው ለብሳችሁ እንዳለ ነጫጭ ልብስ ነው። ምንድን ነው? በትንሣኤው ምን ሆኗል? ደስታ ሆኗል።
ጨለማ ርቋል፣ ሞት ተወግዷል። ስለዚህ ወርኃ ትፍሥሕት ነው። ጌታችን ታቦር ተራራ ላይ ሲገለጥ ልብሱ እንደ በረዶ ምን ሆነ ይላል? ነጭ ሆነ ይላል አይደል? ለምን? ንጹሐ ባሕርይ አምላክ ነው። መላእክትም ያን ጊዜ ነጫጭ ለብሰው። ለዚህ ነው ቤተ ክርስቲያናችን በትንሣኤ ዕለት መንበሩን ሁሉ መጋረጃውን ሁሉ ነጭ በነጭ አድርጋ በእውነት ብርሃን ከሰማይ የፈሰሰ እስኪመስል ድረስ ቅዱሳን መላእክትን የምንመስልበትን ነገር የምናየው እና ምን አሉ? ሕያው ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም በማለት ሞትን ድል አድርጎ ስለተነሳው ስለማን መሰከሩ? ስለ ኢየሱስ ክርስቶስ መሰከሩ። እስቲ መላእክትን አስቧቸው። እንዲህ መላእክት ነገር ይገርማል። ለምሳሌ ቅዱስ ገብርኤል ማንን አበሰረ? ዜና ጽንሰቱ ለድንግል አበሰረ። አንድ ሲወለድስ እልፍ አእላፋት መላእክት ወርደው ዜና ልደቱን አበሰሩ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው በቤተልሔም ዘመሩ። ዛሬም ደግሞ አምላካቸው ክርስቶስ ሞትን ድል አድርጎ ሲነሳ መልካሙን ዜና አዋጅ ለመመስከር ተነሱ። መላእክት የተደሰቱበት ዕለት ነው። ደስ ይበላቸው። የደስታ ወቅት ነው፣ ሐዘን ያልተቀላቀለበት እና ቅዱስ ቄርሎስ የተባለ ታላቅ ሊቅ ምን ይላል? ጌታዬን እንድትሹ አውቃለሁ አላለም ይላል መልአኩ። ይልቁኑ አለ ማቴዎስ 28:5 ላይ የተሰቀለውን ኢየሱስን እንድትሹ አውቃለሁ አለ። ምን አለ? የተሰቀለውን ምን ማለት ነው? አያችሁ፣ መስቀል ማለት የከበርንበት እንጂ ውርደት አይደለም። ስለዚህ ምን አለ? የተሰቀለውና አያችሁ፣ ስቅለቱ ለእኛ ምናችን ነው? ክብራችን ነው። ዓለም የዳነበት ነው። ማንም አያፍርበትም በክርስቶስ ሕማማተ መስቀል መቀበል። ምክንያቱም በሱ ሐዘን እኛ ምን ብለንበታል? ከብረንበታል ማለት ነው። ለምሳሌ ሞትን ድል አድርጎ ሲነሳ እጆቹን እግሮቹን እና ጎኑን አሳያቸው ይላል አይደል? ዛሬ የተነበበው ወንጌል ምኑን አሳያቸው? እጁን አሳያቸው። ለምሳሌ ቅዱስ ጊዮርጊስ ሙቷል። በኋላ በትንሣኤ ዘጉባኤ ሲነሳ የገረፉት ግርፋት፣ ይሄ የቆራረጡት መቆራረጥ ሆኖ አይነሳም እንደምታውቁት። የክርስቶስ ግን ይሄ አይደለም። የኛ ባህሪያችን ተበትኖ ነው እንደገና የሚሰበሰበው። እሱ ግን መለኮት የተዋሃደው ሥጋ ነው። ስለዚህ ችንካሩ አለ፣ ምልክቱ አሁን እስከ በሌለው ፍጻሜ የጎኑ ብስ አሰረ ቀኖት ይሉታል፣ አሰረ ርግዘት ይሉታል። ይሄ የተበሳው ጎኑ ምልክቱ አለ። ስለዚህ ለዚህ ነው እኮ ጎን እጄ እንዳሳችሁ። ስለዚህ የክርስቶስ እጁን ማየት ደስታ ነው አይደል? መስቀሉን ማየት ደስታ ነው። በመቸንከሩ ምን ሆኗል? ወበቅንዋትዩ ሰበረ ለነ ቀኖተ ሞት፣ የሞት ችንካርን ሰብሯል። ጎኑን በመወጋቱ ጎኑ ስታስቡ ምን ፈሷል? የከበርንበት ቅዱስ ደምና ንጹሕ ፈሷል ማለት ነው። ስለዚህ የተሰቀለውን ኢየሱስን እንድትሹ አውቃለሁ በማለት ስለ ነገረ ስቅለቱ የእግዚአብሔር መልአክ ሰበከ። ክብር ለአምላካችን ለክርስቶስ ነው። ስቅለቱ ክብራችን ነው እና መልአኩ ደግሞ ለመጀመሪያ ጊዜ ያበሰራቸው ለሴቶች ነው። አይገርምም? ሴቶች በጣም እኮ ይገርማል። ቅዱስ ገብርኤልን ያበሰራት ማንን ነው? የሴቶች ሁሉ መመኪያ የሆነችው ቅድስት ድንግል ማርያምን ነው በጽንሰት። አሁንም ደግሞ ሞትን ድል አድርጎ ሲነሳ ለመጀመሪያ ጊዜ ይሄንን የብስራት ቃል የሰሙት ምኖች ናቸው? ሴቶች ናቸው። ለምንድን ነው ሲባል ሊቁ ቅዱስ ቄርሎስ ምን ይላል? የመጀመሪያዋ ሴት በመጀመሪያ የሞት አገልጋይ ነበረች ይላል። የምን አገልጋይ? እሷ ማን ናት? ሔዋን የምን አገልጋይ ናት? የሞት አገልጋይ ነበረች። አሁን ግን አለ በደሏ በክርስቶስ ተወገደ። ከቅዱስ መልአክም የምስራችን ቃል ሰምታ የትንሣኤውን አስደሳች ምስጢር ለማብሰር ተመረጠች። ሴቶች ደስ ይበላቸው። ይዚት ወጣ ጌታችን እናንተ መጣ። መላእክት ሁሉ እያበስሯቸው ነበር። ወደ መቃብሩ ሽቱ ይዘው ይገሰግሱ ለነበሩ ሴቶች ሕያውን ከሙታን መሃል ስለምን ትሹታላችሁ? እንደተነገረ ተነስቷል፣ በዚህ የለም ይሉ ነበረ እና አገላለጻቸው ደግሞ አንዱ በራስጌ አንዱ በግርጌ። የሰማችሁ መቃብሩ እዚህ ጋር አለ፣ መልአኩ ቁጭ ብሎበታል ማለት ጌታ የለም ማለት ነው። እሱ ቢኖር አይቀመጡም ደፍረው
እሱ ተነስቷል። ስለዚህ አንዱ እዚህ ጋር ነው፣ አንዱ እዚህ ጋር ነው። ስንት መላእክት ነበሩ? ሁለት። አሁን ምስጢሩን ልንገራችሁ። ለምን አንዱ በራስጌ አንዱ በግርጌ ተቀመጠ ሲባል፣ ለምሳሌ ራስጌ ራስ ነው፣ ግርጌ ታች ነው አይደለም? የክርስቶስ ጽንሰቱ በሉት፣ ልደቱ በሉት፣ ጥምቀቱ በሉት፣ ማስተማሩ፣ ስቅለቱ፣ ትንሣኤው፣ ዕርገቱ፣ ምጽአቱ ከመጀመሪያ እስከ መጨረሻው ምን ይሆናል? ይሰበካል። ከራስ እንደ ግርማ። ይህን ደግሞ የሚያውጁት ማን ናቸው? መላእክት ናቸው። ማን ናቸው? መላእክት ናቸው። ስለዚህ አንዱ በራስጌ አንዱ በግርጌ ተቀመጠ ይላል። ሌላው ታላላቅ ሊቃውንት ሲያስተምሩ ኢየሱስ ክርስቶስ ምንድን ነው? አልፋ ነው። እስቲ በሉ ኦሜጋ ነው፣ መጀመሪያውና መጨረሻው። ለዮሐንስ ምን አለው? አነ ውእቱ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ፣ ወአነ ዳህራዊ ኋለኛውም እኔ ነኝ። ሞቼ ነበርኩ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ ብሏል። ስለዚህ አልፋና ኦሜጋ አምላክ እንደነበረበት ያጠይቃል። ያ ቦታ በራስጌና በግርጌ ፊተኛው ኋለኛው ቀዳማዊው ዳህራዊው ማን ነው? እሱ አረባካችሁ መልሱ። ኢየሱስ ክርስቶስ ነው። ዳግመኛ ለሰው ልጅ ስንት ኪዳናት ሰጥቷል? ሁለት ኪዳናት ሰጥቷል። ምንና ምን? ብሉይ ኪዳንና ሐዲስ ኪዳን። በሁለቱ ኪዳናት የክርስቶስ ምን ሆኗል? ትንሣኤው ተበስሯል ማለት ነው። ስለዚህ ሁለቱን ኪዳናት ይወክላሉ። ምስጢሩ ግን እጅግ ይገርማቸዋል። በኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ ሁለቱን ኪሩቤል ይላል ከተቀጠቀጠ ወርቅ ሥራ በስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ ብሎ እግዚአብሔር ለሙሴ ያዘዘው። ስንት ኪሩቤል? ታቦተ ጽዮን አለች። እቺ እንደ ታቦተ ጽዮንን በህሊናቸው አምጧል። የስርየት መክደኛው መሃል ያለው ሁለት ኪሩቤል አንዱ በዚህ ጋራ አንደኛው በዚህ ጋራ ክንፋቸውን ረበብ አድርገው ተቀምጠዋል። በራስጌና በግርጌ እንደማለት ነው። ስለዚህ አስቀድሞ የቃል ኪዳኑ ታቦት ላይ ሁለት መላእክት እንዲኖሩ እንዳደረገ ዛሬም ታቦቱ ናት ያቺ ማደሪያው ሥጋው ያደረባት ቦታ ናት። ልክ በተመሳሳይ መልኩ አንድ መልአክ በራስጌ አንድ መልአክ በግርጌ ያችን ቦታ ደግሞ እንደ ታቦቱ አድርገው ከበረቻቸው ቦታ። ደስ ይበላችሁ ነው። ይሄ ነው ቅድስተ ቅዱሳን አረገው። ቅድስተ ቅዱሳን አረገው። ለዚህ ነው ማረፊያው አለ ኢሳይያስ የተከበረ ይሆናል አለ። ማረፊያው ምን ይሆናል? ልክ በቃ ቅድስተ ቅዱሳን ውስጥ እንዳለው ማለት ነው። ቅድስተ ቅዱሳን ውስጥ ምን ነበረ? ታቦቷ ነበረች። ምን ነበረ? አሮን በትር ነበረ። ምን ነበረ? መናውን የያዘች መሶበ ወርቅ ነበረች። ስለዚህ እውነተኛው መና ኢየሱስ ክርስቶስ ያደረበት ነዋ። እውነተኛው ሊቀ ካህናት ኢየሱስ ክርስቶስ ያደረበት ነዋ። እውነተኛው ጽላት የሕይወት ቃል ክርስቶስ ያደረበት መቃብር ስለሆነ ልክ በታቦቷ ዙሪያ እንደተሰራው ስርዓት አንዱ መልአክ በራስጌ አንዱ መልአክ በግርጌ ሆነው የፈጣሪያቸው የንጉሳቸው የሕይወታቸው የብርሃናቸው የኢየሱስ ክርስቶስን ትንሣኤ መሰከሩ። ደስ ይበላቸው ኦርቶዶክሳውያን። ደስ ይላል። ዓርብ ያልታዩት መላእክት ለምን ውል መጡ? ይሄም አንድ ነገር ነው። ዓርብ መላእክት አልታዩም፣ በስቅለቱ ጊዜ ማለት ምን መላእክት አልታዩም። እሑድ ግን ታዩ። ለምንድን ነው? ቅዱስ ያዕቆብ ዘስሩግ ምን ይላል? በጎልጎታ አላየናቸው፣ በቀራንዮ አላየናቸው። ምክንያቱም እግዚአብሔር ተቀዳሚ ተከታይ የሌለው ልጁን ለመሥዋዕትነት አሳልፎ የሰጠባት ዕለት ናት። ያን ጊዜ በሰዶምና በገሞራ እንዳደረጉት በቀናይነት ይደመስሷት ነበር ኢየሩሳሌም። ስለዚህ ይህን ነገር ምን አደረገ? በዛ ቦታ በማድናቆት ወይም ከተቆጡ የቤተ መቅደሱ መጋረጃ እንዲተረትሩ እንጂ ከዚህ ውጭ እንዲያደርጉ አልተፈቀደላቸው። እሑድ ግን የኔና የእናንተ ጌታ በሱ ሞት የዓለሙ ድህነት፣ በሱ ሐሳር የዓለሙ ሁሉ ክብር ተደምድሟል። በመቃብር በማደሩ ሙስና መቃብርን አጥፍቷል። በመነሳቱ ትንሣኤያችንን አውጇልና መላእክት እጅግ ደስ ብሏቸው ዓርብ ያዘኑት መላእክት
እሑድ ደግሞ በደስታ ሆነው ለቅዱሳት አንስት ለሐዘንተኞቹ ለሐዋርያት ትንሣኤን ሰበኩ። ገብርኤል የጌታን ትንሣኤ ሰበከ። ክብር ለዚህ መልአክ ይሁን። ሚካኤል ሰበከ፣ ሩፋኤል ሰበከ፣ ኡራኤል ሰበከ። ማን የማይሰብከው አለ? እና ሲገለጽላቸው ደግሞ በእውነት በቃ በወሬዛ አምሳል በሚቋቋሙት አምሳል ነው የእግዚአብሔር መልአክ የተገለጸላቸው። ስለዚህ ኦርቶዶክሳውያን የክርስቶስ ትንሣኤ የእኛን ትንሣኤ ምን ብሏል? አውጇል። ስለዚህ ሞትን አንፈራም። ለምን? ሁላችን በአዳም እንደምንሞት ሁላችን በክርስቶስ ምን እንላለን? ከሞት እንነሳለን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል ይላል። እስራኤል በደንብ አስተውሉ። ዓርብ የፋሲካ በዓልን ያከብሩ ነበረ። ቅዳሜ የቂጣ በዓልን ያከብሩ ነበረ። እሁድ የበኩራት በዓልን ያከብሩ ነበረ። ሦስቱም ተከታታይ በዓል ነው። የፋሲካ በዓል ፋሲካ ማለት ምን ማለት ነው? ማለፍ ማለት ነው አይደለ? ፓስ ኦቨር ፓሳህታ እኛ ፍሽ እንለዋለን። ማለፍ የእስራኤል የበኩር ልጅን መልአኩ እንዳይቀስፍ ይልቁኑ የግብፃውያንን በኩር እንዲቀስፍ እስራኤል ደግሞ ከዚያ እንዲሰወሩ የበጉን ደም በመቃኑ በጉበኑ በበሬያቸው ላይ እንዲቀሩት ማን አዘዘ? እግዚአብሔር አዘዘና ያ መልአክ ሲያይ እያለፈ የግብፃውያንን በኩር ቀስፏል። እስራኤል በበጉ ደም ዓርብ እንደዳኑ በተመሳሳይ መልኩ ዓለም በክርስቶስ ደም መቼ ዳነ? አረ ንገሩኝ። ዓርብ ዳነ። ፋሲካችን ክርስቶስ ተሰዋ አለ ቅዱስ ጳውሎስ። ፋሲካችን ክርስቶስ ታርዷል አለ። እነሱ በግ በሚያርዱበት ዕለት እውነተኛው የእግዚአብሔር በግ የተባለ ኢየሱስ ክርስቶስ ሥጋውን ቆረሰ፣ ደሙን አፈሰሰ። ስለዚህ በዓለ ፋሲካን ተካው በእሱ ደም ማለት ነው። ዓለም ዳነ። በተመሳሳይ መልኩ ቅዳሜ የቂጣ በዓል ያከብራሉ እስራኤላውያን። ምንድነው የቂጣ በዓል? እርሾ ያልተቀላቀለበት መጻጻ የሌለውን ቂጣ ይበላሉ። ከስንዴ የተሰራ ነው። ያ ደግሞ የምኑ ምሳሌ ነው? ለምሳሌ እርሾ ሙስና፣ እርሾ የስህተት ትምህርትን ይወክላል። ሙስና መቃብርን ያጥፍቶ የሚነሳው መሲህ እውነተኛው ኅብስት ኢየሱስ ክርስቶስ በመቃብር የሚያድርበትን ቀን ይወክል ነበረ። ሦስተኛው ግን የበኩራት በዓል ነው። እሑድ ያከብሩት ነበረ። ማለት ከስንዴ በኩሩን መጀመሪያ የተገኘውን እሸት ለሊቀ ካህናቱ ያቀርቡ ነበረ። በተመሳሳይ ልክ ያንን በሚያቀርቡበት የበኩራት ዕለት ላይ የትንሣኤያችን በኩር ኢየሱስ ክርስቶስ ተነሳ። ደስ ይበላችሁ። ተነሳ። እጅግ ያስደስታል፣ እጅግ ያስደስታል። ለዚህ ነው ሰላምታችን ሁሉ ተለወጠ። ክርስቶስ ተንሥአ እሙታን፣ ክርስቶስ ሞትን ድል አድርጎ ተነሳ። በዐቢይ ኃይሉ ሥልጣን በገናና ኃይሉና ሥልጣኑ አሰሮ ለሰይጣን፣ ሰይጣንን አሰረው። አጋዞ ለአዳም፣ አዳምን ነፃ አወጣው። ሰላም፣ ፍቅር፣ አንድነት ሆነ። እምይእዜሰ ኮነ ፍስሐ ወሰላም። ከዛሬ ጀምሮ ምን ሆነ? ደስታ ሆነ። ይኩን ደስታ የሚሆን ደስታ ተደረገ። ደስታ ይሆናል፣ ደስታ ይደረጋል ብላ ቤተ ክርስቲያናችን በአምላኳ በንጉሷ በብርሃኗ በክርስቶስ ሁል ጊዜ ትደሰታለች። ደስ ይበላችሁ፣ ደስ ይበላችሁ። ትንሣኤው ደስ አይልም? ደስ አይልም? እስቲ ዝም ብላችሁ አስቡት። የትንሣኤ ዕለት ዓርብ አዝነን ልባችን ደምቶ የተሰቀለውን ክርስቶስን የሾህ አክሊሉን ስናይ፣ ጅራፉን ስናስብ፣ ችንካሩን ስናስብ፣ ግርፋቱን ስናስብ፣ ከለሜዳውን ስናስብ ምን ያላሰብነው አለ አይደል? እሑድ ስትመጡ ደግሞ ቤተ ክርስቲያኑ ተለውጦ ሙሉ በሙሉ ነጭ ለብሶ ደስ አይደል? ሊቃውንቱ አንመው ጠምጥመው፣ ኧረ እንዴት ደስ ይላል! ትንሣኤ ከልዕለ አመነ። ሁላችሁ መብራት አብርታችሁ። እውነት እኮ እኔ ኢየሩሳሌም ሰማያዊት አለን አይመስልም? ቤተ ክርስቲያን እኮ ሰማያዊት ነው። ነጭ ልብስ ሻማችንን መብራታችንን ጧፋችንን አብርተን ትንሣኤ ከልዕለ አመነ። ከዚች ቤተ ክርስቲያን እንዴት ሰው ይወጣል? ባካችሁ ብርሃነ ከፈኑ ዲቤነ፣ ብርሃንን በእኛ ላይ ላክ ብለን ስንዘምር ይትፌሳ ሰማይ፣ ሰማይ ደስ ይለዋል፣ ምድር ሐሴት ታደርጋለች። ወይንፉ ቀርነ መሰረታተ ሕምዝ፣ የምድር መሰረቶች ሁሉ መለከትን ይንፉ። ተራሮች ሸንተረሮች ሁሉ ድምፅ ያሰሙ።
ዮምሻ አባይ ፍስሐ በሰማያት ደስታው በምድር ብቻ አይደለም። የትንሣኤ ዕለት የት ጭምር ነው? በሰማያት ጭምር ነው። በኢዮር ያሉ ነገደ ኪሩቤል፣ ነገደ ሱራፌል፣ ነገደ ኃይላት ደስታን ያደርጋሉ። በራማ ያሉት ገብርኤል የሚመራቸው ነገደ አርባብ፣ ሩፋኤል የሚመራቸው ነገደ መናብርት፣ ሱሬል የሚመራቸው ነገደ ስልጣናት፣ ኤረራ ያሉት ሰዳኬል የሚመራቸው ነገደ ሊቃናት፣ ቅዱስ ሰላቴል የሚመራቸው ነገደ መኳንንት፣ ቅዱስ አናኔል የሚመራቸው ነገደ መላእክት ደስታን ያደርጋሉ። በማን ትንሣኤ? በክርስቶስ ትንሣኤ። በምድር ያለን ደግሞ በጌታ መቅደስ ተሰብስበን ትንሣኤ ከዳምን ብለን በደስታ የትንሣኤውን ሰላምታ አውጀን ሌላው በግ ለመብላት በሬ ለመብላት ሲሯሯጥ እኛ ደግሞ የመሲሁ የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን እንዴት ተቀብለን ራሱ ክርስቶስን ተዋህደን ደስ ብሏቸው እናቶቻችን ነጫጭ ለብሰው ሲሄዱ ከማየት የበለጠ ምን ደስታ አለ? ደስ ይበላቸው። ደስታ ይሰጠናል። ሞት ተሸነፈ፣ ሞት ተዋረደ። ዛሬ ኢየሩሳሌም ለጌታ ትንሣኤ የሚሄዱ ብዙ ሰዎች አሉ። የጌታ ሥጋ እኮ እዛ የለም፣ ተነስቷል። ለምንድን ነው ታዲያ የሚሄዱት? ባዶ መቃብር ነው። አያችሁ፣ ባዶውን መቃብር ሲያዩት የሞትን መዋረድ የሞትን መሸነፍ ይመለከታሉ። ብዙ ነበሩ፣ ብዙ ሃይማኖት መሪ ነን ያሉ ሁሉም በመቃብር ውስጥ ገብተዋል። ሥጋቸው በስብሷል። የኔና የናንተ ጌታ ግን በመቃብር የለም፣ እንደተናገረ ተነስቷል። ክብር ምስጋና ለአምላካችን። ያስደስታል። አንዳንድ ነገሮች ልንገራችሁ። በእኛ ቤተ ክርስቲያን የሚደረግ ትውፊትና በባህር ማዶ የሚደረግ አጭር ነገር ነው የምነግራችሁ። ለምሳሌ እኛ ክርስቶስ እስከ በዓለ ሀምሳ ደህና ነህ እንደምን ነህ አይባልም ነበረ። ድሮ ክርስቶስ ተንሥአ እሙታን ይለዋል አንዱ፣ በዐቢይ ኃይል ወሥልጣን ብሎ ይመልሳል። እንደምን ነህ ደህና ነህ እንዴት ቀረም ይህ አይባልም። ለክርስቲያን አልነበረም፣ ስርዓቱም አልነበረም። ክርስቲያኖች ሲገናኙ እስከ በዓለ ሀምሳ ድረስ የማንን ነገር ነው የሚያውጁት? የማንን ትንሣኤ? የአምላካችን የክርስቶስን ትንሣኤ ብታደርጉት መልካም ነበረ። ሌሎች ደግሞ አበባ ይለዋወጣሉ። ሌላ ወደ ኦርቶዶክስ ዓለም ብትሄዱ አበባ ምን አበባ የሚለዋወጡት አበባ ደግሞ ነጭ አበባ ነው። በእኛ ቤተ ክርስቲያንም በጾመ ድጓው ስርዓት ዓርብ የስቅለቱ ስዕል ይወጣል አይደለም? ማይጠንቱ ንዋያተ ቅድሳቱ ይወጣሉ። አይታችኋል። ዓርብ ዕለት ምን ይላል? ቀይ ጽጌረዳ አድርጉ ይላል። እዛ ላይ ምን ማለት ነው? ቀይ ጽጌረዳ ማለት ክርስቶስ ምኑን ማፍሰሱን ይወክላል? ደሙን ማፍሰሱን። እግዚአብሔር ይስጣችሁ። ቀይ ጽጌረዳ ለምን ትቄ አልባሲከ ልብስ ስለምን ቀላ ይላል ኢሳይያስ። ከለሜዳ ለብሶ ያየዋል እኮ መንፈስ ቅዱስ ይገልጽለታል። ልብስ ስለምን ቀላ? ማኑ ወቱ ዝንቱ ዘወፃ ሜዶም ቀይ አልባስም ባሶር መካበሲ አረማመዶ ኃያል የሚሆን ከኤዶምያስ የወጣ ይህ ማን ነው ካለ በኋላ ታች ወርዶ ልብስ ለምን ቀላ? ልብስ ለምን ከለሜዳ ለብሷል አምላካችን። ቀይ አበባ የምኑ ነው? የደሙ ምሳሌ ነው። የደሙ ቀዩን ግምጃ መልበሱ ምሳሌ ነው። ስለዚህ ቀይ ጽጌረዳ ይነጠፋል። ሰሎሞን ለዚህ ነው ወልድ ሆይ ጸዳው ቀይ፣ ወልድ ወንድሜ ነጭና ቀይ ነው ይላል። ምንና ምንድን ነው? ነጭ ቀይ ነው ማለት ነው። ነጭ ንጹሐ ባሕርይ አምላክ ነው። ቀይ ሥጋን ተዋህዷል፣ ደሙን አፍስሷል። ነጭ ደግሞ እንደገና ትንሣኤውን ገልጧል። አያችሁ፣ ቀይ ደሙን ያፈሰሰው አምላክ እሁድ ደግሞ በመንፈቀ ሌሊት ምንም ገልጧል፣ ብርሃኑን ገልጧል። ክርስቶስ ነጭ አበባ ሆኖ ተገለጸ። ደስ ይበላችሁ አበባችን ክርስቶስ። እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳው ቀይ አነ ቤተ መቅደስ ቦይኪ በዕለተ ተአምሮንሽ። አባ ጽጌ ድንግል ነው። ነጭም ቀይም አበባ ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ርግቤ ድንግል ማርያም ከሐዘን ከለቅሶ ታረጋጊን ዘንድ ነይ ይላታል። ነጭ ቀይ አበባ ጻዕዳ በመለኮቱ ወቀይ በትስብእቱ የተባለ ፍጹም አምላክ ፍጹም ሰው ደሙን በማፍሰሱ ቀይ፣ ትንሣኤውን በመግለጹ ነጭ የተባለ። ስለዚህ የትንሣኤ አበባ ኢስተርን ፍላወር የሚባል ኢስተር ፍላወር ነጭ ነው እና ክርስቲያኖች በባህር ማዶ ያሉት የበዓለ ሀምሳ ነጭ አበባ ይለዋወጣሉ። በጣም የሚገርማችሁ ደግሞ ወደ ራሻ አካባቢ ሄዱ ደግሞ ጉንጫቸውን 3 ጊዜ ሰላምታ ይለዋወጣሉ። ጉንጫቸውን 3 ጊዜ ይሳሳማሉ።
ለምን ስንት ቀን ስንት ሌሊት ስላደረ ይሄ ለማሰብ እኮ ነው። በጣም ይገርማል። መላው ዓለም ነው የክርስቶስን ትንሣኤ የሚያውጀው። ሌላው በጣም የሚገርመው እንደው በትውፊታችን ስናይ በእኛም ደግሞ አሁን በዓለ ሃምሳ በጣም ካህናትን ሰው ይጋብዛል እየጠራው ጠርታችሁ ጋብዛችኋል አልጋበዛችሁ? ብዙ በረከት የሚገኝበት ነው። ብዙ ጊዜ በዓለ ሃምሳ ምእመናን ካህናትን ጠርተው ደግሞ ባይጠሩም ደግሞ ያልፋ እያሉ ነው አገልግልም ይዘው ዳቦም ይዘው ዘመዶቻቸውን ይጠይቃሉ። ይሄ ምንድን ነው? ጌታችን በጥብርያዶስ ተገኝቶ ለሐዋርያት አልመገበም? እስቲ ንገሩኝ። ቸር አምላክ 153 ዓሣ ያን እናብስል እንዳይሉ ደግሞ እንደገና የተጠበሰ ዓሣ ህብስት አዘጋጅቶ ደቀ መዛሙርቱን ግብር እንዳገባ በተመሳሳይ መልኩ ካህናትን ጠርቶ ምእመናን ደግሞ በደስታ ሆነው በረከትን የሚያገኙበት ነው። አሁን በጽር ደግሞ ብትሄዱ በግሪክ ደህና ነህ እንደምን ነህ ደህና ሰነበት አይባልም፣ ነውር ነው በጣም። በዚህ 50 ቀን እንደምን ነህ አይባልም። ሰው ይመጣና በግሪክ ቋንቋ ክርስቶስ አኔስቲ ይለዋል። ምን ማለት ነው? ክርስቶስ ተነሳ ማለት ነው። አሊቲኖስ አኔስቲ በአማን ተንሥአ፣ በእውነት ተነሳ አለቀ። እስቲ ልመዱት እሺ። እንደምን ደህና ነህ አትበሉ። ቤታችሁ ሰላም ስትሉ አንዱን ክርስቲያን አግኝታችሁ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን እንዲህ ስንት የሸመደዳችሁ ሰዎች ያጥቃችኋል። ሰነፎች ናችሁና ክርስቶስ ተንሥአ እሙታን አንድ ላይ አይሰማም። አትፍሩ እንጂ ለክርስቶስ ይዘጋል እንዴ ያለው ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ደስ አላችሁ፣ እንኳን አደረሳችሁ። ስለዚህ ዘጽሁረት ደጆቹ ተቆልፈው ሳሉ ሐዋርያት አይሁድን ፈርተው በተዘጋ ቤት እንዳሉ የተቆለፈው ደጅ ያልከለከለው ማን ነው? ኢየሱስ ክርስቶስ ነው። 5500 ዘመን የተቆለፈችውን ገነት በደሙ የከፈተ የተቆለፈውን የሲኦል የመዳንን በር ቀጥቅጦ ነፍሳትን ፈቶ ነፃ ያወጣው በተቆለፈው ደጅ እንደገባ ዛሬም በተቆለፈው ልባችን ማን ይግባ? አረ ንገሩኝ፣ ማን ይግባ? መድኃኔዓለም ክርስቶስ ይግባላችሁ። ልክ ጌታን ሲያዩ ደስ አላቸው። በእውነት እጁን ሲያዩ፣ እግሩን ሲያዩ፣ ጎኑን ሲያዩ በደስታ ተመሉ። እሱም ደግሞ ሰላም ለእናንተ ይሁን አላቸውና የትንሣኤው ጌታ ወደ ልባችን ሲገባ ችንካሩን ስናይ፣ ጎኑን ስንመለከት፣ አድለሶቱን ስናስብ ሁልጊዜ ልባችን በሰላምና በደስታ ይመላል። ከክርስቶስ ውጭ ሰላም፣ ከክርስቶስ ውጭ ምን የለም? ደስታ የለም። ቶማስ ዳሰሰው፣ ጌታዬ አምላኬ አለ። እስቲ በሉ በቃ ሰው ጌታ 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 ይላል። ኢየሱስ ክርስቶስ ነው የጌቶች ጌታ ነው፣ የአማልክት አምላክ ነው። አምላኬ ለማለት ግን አፉን ይዘዋል። እኛ ግን የቶማስን መዳሰስ የቶማስን አይን የቶማስን አፍ አድርገን ዓለም እስኪያልፍ ድረስ ኢየሱስ ክርስቶስ አምላካችን እንደሆነ ምን እንላለን? እንመሰክራለን። ጌታችን እንደሆነ ምን እንላለን? እናውጃለን። ሕፃን ተወለደልን፣ ሕፃን ተወለደልን፣ ወንድ ልጅም ተሰጠን። ኢሳይያስ 9 ላይ አለቅነት በጫንቃው ላይ ይሆናል፣ ስሙ ድንቅ መካር ኃያል አምላክ አለው። ምን አምላክ? ደስ ያለ ክርስቶስን እኮ ነው። ሕፃን ተወለደልን። በአጭር ቁመት በጠባብ ደረት ብታየው፣ በጨርቅ መጠቅለሉን ብታየው ሩቅ ብእሲ እንዳይመስል እሱ ምንድን ነው? ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ዛሬ ደግሞ ቶማስ ዳሰሰውና ጌታዬ አምላኬ ያለው። ጳውሎስ ደግሞ በሮሜ ላይ ምን አለው? ክርስቶስ መጣ በሥጋ ሰብ። ክርስቶስ አለ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አለ። ደስ አይል? ዮሐንስ ደግሞ እውነተኛ የሆነውን እናውቃለን፣ እሱም ልጁ ኢየሱስ ክርስቶስ ነው፣ እርሱ እውነተኛ አምላክና የዘላለም ሕይወት ነው አለው። ኢሳይያስ ኃያል አምላክ፣ ጳውሎስ ቡሩክ አምላክ፣ ዮሐንስ እውነተኛ አምላክ። በዛሬው ዕለት ደግሞ ትንሣኤውን ሲገ
ሲገልጥላቸው ጌታዬ አምላኬ ብሎ ቶማስ አባታችን እንደመሰከረ ክርስቲያኖች ሁሉ የንጉሳቸው፣ የሕይወታቸው፣ የብርሃናቸው፣ የእረኛቸው፣ የሕይወት እንጀራቸው፣ የሕይወት መጠጣቸው የታረደው በግ የይሁዳ አንበሳ የንጉሠ ነገሥት የኢየሱስ ክርስቶስን ጌትነት አምላክነት የሚያውጁበት ልዩ ወቅት ነውና በድጋሚ በተደጋጋሚ እንኳን ደስ አላችሁ ወገኖች፣ እንኳን ደስ አምላካችን ተነስቷል። ወምድርኒቱ ገብሩ ፋሲካ ምድርም ራሱ ደስታ ታደርጋለች። ታሐጽባ በደመ ክርስቶስ በክርስቶስ ደም ታጥባ ምድር ምእመን ሐሴት የምታደርግበት ዲያብሎስ ብቻ ነው ያዘነው በዚህ ወቅት። በቃ አጋንንት ነው ያዘነው ተራቆ መርቆቸው። የኔና የናንተ ጌታ ግን ተነስቷል። ስለዚህ የምታመልኩት አምላክ ሞትን ድል አድርጎ የተነሳ ስለሆነ ሁልጊዜ ደስ ይበላችሁ፣ በእርሱ ታመኑ፣ በእርሱ ጽኑ፣ ሥጋውን ብሉት፣ ደሙን ጠጡት፣ ስሙን ጥሩት፣ ከእርሱ ጋር ተዋሃዱ። መልካም በዓል ይሁንልን። ወስብሐት ለእግዚአብሔር።